ሰላም እንዴት ናችሁ? ውድ የኢቴቴ ዩቲዩብ ቻናል ተከታታዮች ዛሬ በኬሚስትሪ ግሬድ 9 ዩኒት 3 በፓርት 1 ተገናኝተናል። ሶ ስትራክቸር ኦፍ ዘ አተም የሚለውን ፓርት 1ን የቻፕተር 3 ፓርት 1ን የምናይበት ክፍል ነው። ሶ ሌትስ ጌት ስታርትድ። The existence of atom has been proposed since the time of early Indian and Greek philosophers. ይሄ የአተም ኤግዚስተንስ ፕሮፖዝድ የተደረገው ኦር አተም እንዳለ ይፋ ያደረጉት ሰዎች ከኢንዲያን እና ከግሪክ ፊሎሶፈሮች ከጥንት የህንድና የግሪክ ፈላስፋዎች ምንድነው የተጀመረ ነው። በጣም እነሱ ነው የጀመሩት ማለት ነው። ኤርሊ የጀመሩት ኢንዲያኖችና ግሪክ ፊሎሶፈሮች ናቸው። ይሄ የአተምን መኖር ፕሮፖዝ ያደረጉት ወር ያሳወቁት ማለት ነው ለዓለም። who were of the view that atoms are the fundamental building block of matters. እነዚህ ሰዎች ምንድን ናቸው? ምን አይነት ቪው ነበራቸው? አተም ምንለው ለማተር ፈንዳሜንታል ቢልዲንግ ብሎክ ነው። ይሄ ማለት ለምሳሌ አንድ ህንጻ ሲሰራ ምንድነው በብሎኬቶች ተጠራቅመው ነው አይደል ያን ህንጻ ሊሰሩት የሚችሉት። ሶ ማተር የሚባለው ነገር ሊሰራ የሚችለው ከትናንሽ የአተሞች ጥርቅም ነው እያልን ያለው። ሶ በዚህ ነበር ቪዋቸው ኦር they believe in that right በዛ ነበር የሚያምኑት እነሱ ማለት ነው እነዚህ ኢንዲያን እና የግሪክ ፊሎሶፈሮች። according to them በእነሱ አባባል the continued subdivisions of matter would ultimately yield atoms which wouldn't be further divisible. ማተርን ስንከፋፍለው ultimately የምናገኘው የቱን ነው? አተም ደረጃ ድረስ ይደርሳል። ስንከፋፍለው አተም ለምሳሌ ወረቀት በቆርጠው ከዛ መጨረሻ ላይ ኢንዲቪዚብል ፓርት ድረስ ይደርሳል ነው የሚለው። ሶ ከሆነ ሰዓት በኋላ you can't cut down ማለት ነው። መቁረጥ ምናምን አትችሉም። ከዛ በኋላ እስከዛ ድረስ ያለ ያቺን ነው አተም የሚሏት። ኢንዲቪዚብል ፓርቷን ነው አተም የሚሏት ማለት ነው። the word atom has been derived from the Greek word atomos which means uncuttable or non-divisible. ይሄ አተም የሚለው ኦሪጂኔት የሆነው ከየት ነው? ከግሪክ ነው። ከግሪክ ወርድ ነው ኤቶሞስ ከሚባለው ማለት ነው። ይሄ ማለት ደግሞ ምን ማለት ነው? አንከቴብል ከት የማይደረግ ኦር non-divisible ዲቫይድድ የማይደረግ ማለት ነው። ቅድም እንዳሳየዋችሁ ነው። የሆነ ማተር አለ ሌሴ ወረቀት ነው እንበለው። ያን ወረቀት ቆረጥን ሰም ፖይንት ላይ ያቺ ወረቀት no longer to cut ማለት ነው። ሶ መቆረጥ አትችልም አይደል? ያቺ መቆረጥ ማትችለው ፓርት ነው እነሱ according to them ያቺን ፓርት ነው ምን ሚሏት? they call us atom ሚሏት ያቺን ነበር። These early ideas were more speculations and there was no way to test them experimentally. ይሄኛው በጣም ለብዙ ጊዜ ተቀባይነት አግኝቶ ነበር። ግን ምን ነበር እዛ ጊዜ ራሱ የገጠመው? ቴስት ለማድረግ ኤክስፐሪመንታሊ ለማረጋገጥ ግን ኦር ቼክ ለማድረግ ግን አልተቻለም ነበር። These ideas remained dormant for a very long time and were revived again by John Dalton in the beginning of 19th century in terms of his atomic theory. ይሄ አይዲያ በጣም ለብዙ ጊዜ ዶርማንት ሆኖ አሲቲዝ ምንም ነገር ሳይቀየር ቆይቶ ነበር። አተምን ኢንዲቪዚብል ተብሎ ማለት ነው። እና ሪቫይቭ ያደረገው በማ ጊዜ ነው? በጆን ዳልተን ጊዜ ነው። ጆን ዳልተን ሲመጣ በ19ኛ ሴንቸሪ መጀመሪያ አካባቢ አቶሚክ ቲዮሪ አቶሚክ ቲዮሪን ቤዝድ ባደረገ መልኩ በጆን ዳልተን ነው ሪቫይቭ ማድረግ የቻለው። ሶ the atomic theory of matter was
first proposed on a film scientific basis by John Dalton. የአቶሚክ ቲዮሪ ኦፍ ማተር ፈርስት ፕሮፖዝ የተደረገው መጀመሪያ ነግሬያችኋለሁ። ኤክስፐሪመንታሊ ቴስት ማድረግ አልተቻለም ነበር፣ ግን ፎር ዘ ፈርስት ታይም ሳይንቲፊክ ቤዝ ኖሮት አቶምን ለመጀመሪያ ጊዜ ፕሮፖዝ ያደረገው ማን ነው? ጆን ዳልተን ነው። ከዛ በፊትም ኤርሊ ኢንዲያኖችና ግሪኮች ፕሮፖዝ አድርገው ነበር፣ ግን ያኛው ግን ፕሮፖዝ ምንድነው ጀስት ሳይንቲፊካሊ ምን የተደረገ አይደለም፣ ቴስት የተደረገ አይደለም፣ ፕሩቭ የተደረገ አይደለም። ይሄ ግን ጆን ዳልተን he tried to prove scientifically ማለት ነው and scientific base ነበረው። so this was a first proposed atomic theory ማለት ነው። atomic theory as a matter of a matter propose የተደረገው በማን ነው? በጆን ዳልተን ነው ማለት ነው። scientific base ኖሮት a British school mind you propose ያደረገው ምን ነው? atomic theory of matter ነው። yeah a British school teacher in 1808 መምህር ነበር፣ የብሪቲሽ ላይ ያስተምር ነበር 1808 ላይ። his theory called Dalton atomic theory የጆን ዳልተን አቶሚክ ቲዮሪ ምንድነው የሚባለው? ቲዮሪው ዳልተን አቶሚክ ቲዮሪ ነው የሚባለው። ያ ስለ ቲዮሪ አይ ቲንክ ታውቃላችሁ ብዬ አስባለሁ። በቻፕተር 1 ላይ ስለ እንትን ባየንበት ስለ ሳይንቲፊክ ሜቶዶች ባየንበት ክላስ ላይ ሃይፖቴሲሱ ነው ግሮ አፕ አድርጎ ወዴት መሄደው? ወደ ቲዮሪ መሄደው። ሃይፖቴሲሱ ፕሩቭድ ሆኖ ኤንድ መጀመሪያ ካየነው ኦብዘርቬሽን ጋር እንትን ሰፖርት የሚደራረግ ከሆነ ኤንድ ወደ ምን ያደርጋልናል? ቲዮሪ ያደርጋልናል። ሶ እናም የጆን ዳልተን ቲዮሪ ደግሞ ምንድን ነበር የሚባለው? ዳልተን አቶሚክ ቲዮሪ ይባል ነበር። regard the atoms as the ultimate particle of matter የማተር አልቲሜት ፓርቲክል ነው ነበር የሚለው። አተምን አስ እንደምን ነበር ኮንሲደር የሚያደርገው? አልቲሜት የሆነ የማተሮች ፓርቲክል ነው፣ ቅንጣቶች ናቸው ነው የሚለው። አልቲሜት የሆነ የማያልቅ ማለት ነው። ሂስቶሪካል ዲቨሎፕመንት ኦፍ አቶሚክ ቲዮሪ ኦፍ ማተር 3.1 እንደሚለው ይሄ 3.1 ነው ዛሬ ሞር ፎከሳችን የሚሆነው የአቶሚክ ቲዮሪ እድገት፣ ታሪካዊ እድገቱን ነው የምናየው። so a scientific theory is a well tested broad explanation of a natural phenomenon ሳይንቲፊክ ቲዮሪ የምንለው ያ ዌል ቴስትድ ነው፣ ቅድም የነገርኳችሁ ነው። በትክክል ቴስት የተደረገ ነው፣ ፕሩቭን የተደረገ ነው። it's not just educated guess like hypothesis አይደለም። it's just tested hypothesis ነው። ቴስትድ ከሆነ ሃይፖቴሲስ በኋላ ሃይፖቴሲሱ ቴስትድ ተደርጎ if it is proven to be correct ከሆነ ነው it's grown to ምን ቲዮሪ ስለ ወደ ቲዮሪ የሚያደርገው። ሳይንቲፊክ ቲዮሪ ማለት ዌል ቴስትድ ነው ማለት ነው። በትክክል ቴስት የተደረገ የተመረመረ ኦር ቴስት የተደረገ just እና broad explanation of natural phenomena ይሄ ደግሞ ምንድነው? abroad ነው። abroad natural phenomena broadly explain ምናረግበት ነው። in everyday life we often use the word theory to mean hypothesis or educated guess, but a theory in the context of science is not simply a guess. ያ ብዙ ጊዜ ካያችሁ ቲዮሪ እና ፕራክቲካል ነው። ይሄ ቲዮሪ ሳብጀክት ነው፣ ይሄ ፕራክቲካል ሳብጀክት ነው ምናምን እንላለን አይደል? ግን ቲዮሪን አስ እኛ ብዙ ጊዜ የምንወስደው እንደ ገስ እንደ ሃይፖቴሲስ ነው የምንወስደው፣ እንደ አስ ኤዱኬትድ ገስ ምናምን ዝም ብሎ ገስ እንደማድረግ ነገር ነው። it's beyond that because ቴስትድ የተደረገ ኤዱኬትድ ኦር ሃይፖቴሲስ ነው። ቲዮሪ የምንለው በሳይንስ ኮንቴክስት ምንድነው? it's not just simply a ገስ አይደለም or educated ገስም አይደለም። it's just tested የሆነ ገስ ነው and it's proved ተደርጎ ኮሬክት ተብሎ and ከመጀመሪያ ካየነው ኦብዘርቬሽን ትክክል ገጥሞልን ያየነው ገስ ነው እና እንጂ it's not simply a ገስ አይደለም፣ ዝም ብሎ ገስ አይደለም ቲዮሪ የምንለው። it's an explanation based on extensive and repeated experimentation። ይሄም ደግሞ ምንድነው? it's just ቲዮሪ ማለት ያው ኤክስፕላኔሽን ነው፣ ኤክስፕሌን ማድረግ ነው
ምንን ኤክስፕሌን የምናደርገው በጣም በተደጋጋሚ በቀደምታ ብያቸዋለሁ። ሃይፖቴሲሱ ኮሬክት ነው ብለው ጀስት በአንድ ሲንግል ኤክስፐሪመንት አይደለም ብለናል። a lot of experiment or repeated ኤክስፐሪመንቶች ተካሂደው ነው if it's proven to be correct ከሆነ ነው ከዛ በኋላ ወደ ቲዮሪ የሚያደርገው። ሶ ይሄ ማለት ነው ኤክስቴንሲቭ የሆነ በጣም ማሲቭ የሆነ እና በጣም ሪፒትድ የሆነ ኤክስፐሪመንት ተደርጎ ነው ምናገኘው። በዚህ መሰረት የተገኘ ነው ምን ምንለው ይሄ ቲዮሪ ምንለው ማለት ነው። because it is so well supported በቃ ሰፖርት የተደረገ ነው የሳይንቲፊክ ቲዮሪ በቃ so well ምክንያቱም በጣም ሰፖርት የተደረገ ነው በኤክስፐሪመንት በጣም ሰፖርት የተደረገ ነው። a scientific theory has a very good chance of being a correct explanation for event in nature. scientific theory relative to let's say hypothesis ብንወስድ በራሳችን ነው የሆነ first of እንትን የተወሰነ እንትን ሪሰርች እናደርጋለን በፊት የነበሩትን ሪሰርቾች እንደገና ዳታዎች እናያለን ግን ከዛ በኋላ የራሳችን ነው ጀስት ገስ ምናደርገው የራሳችን ዲቪቴድ ገስ ነው ምንሰጠው። ግን when come to scientific theory ግን after that experiment ተደርጎ repeated experiment extensive የሆነ experiment ተካሂዶ ኮሬክት እንደሆነ ተረጋግጦ ነው ወደ ምን የሚመጣው ወደ ቲዮሪ የሚመጣው ማለት ነው። ሶ well supported ነው እና a scientific theory has a very good chance of being a correct explanation for event in nature. yeah በጣም probability is very high ለምን በጣም በብዙ ነገር ተፈትኖ ነው የመጣው በጣም ብዙ ኤክስፐሪመንት ተካሂዶበት ስለመጣ ለአየነው ነገር or ለኢቨንት or ለኔቸር የሆነ ኦብሰርቭ ላደረግነው ነገር it's just is being high or a correct probability to be correct ማለት ነው ላየነው ነገር ለኤክስፕሌን የሚያደርገው it's just explanation ነው ብለናል። ግን ያ explanation is not just ዝም ብሎ ገስ አይደለም correct explanation ነው ላየነው ነገር ማለት ነው ለኔቸር since it's a broad explanation broad explanation ስለሆነ it can explain many observation and piece of evidence ብዙ ኦብሰርቬሽኖችን ምን ማድረግ ይችላል ኤክስፕሌን ማድረግ ይችላል ብዙ ኦብሰርቬሽኖችን it can explain and piece of evidence እና as evidenceም ያገለግለናል ማለት ነው። so in other words it can help connect and make sense of many phenomena in the natural world. በሌላ አባባል ምንድነው ለናቹራል ወርልዱ or ለተፈጥሮ ሴንስ እንዲኖረው አሪፍ እይታ እንዲኖረን ኮኔክት እንድናደርግ ይረዳናል ማለት ነው። because it's correct high chance of being correct explanation ማለት ነው። correct ለመሆኑ በጣም high chance ስላለው it's lead to us to connect and not to connect and make sense of many phenomena in natural world ማለት ነው። that's it. Chemistry is full of abstract concepts that deal with the microscopic world to explain these abstract and microscopic concepts. full of abstract concept ነው it's not just ዝም ብሎ በእንትን ሳይሆን it's ideally በደንብ አስበንበት ነገር ምናምን abstract ተደርጎ abstract concept ነው that deal with the microscopic world even በማይክሮስኮፒክ ወርልድ በኢንቪዚብል በሆነ ወርልድ ራሱ ዲል የሚደረግ ነው abstract concept ማለው ማለት full of abstract የሆነ concept ነው። to explain this the abstract and microscopic concept abstract እና microscopic concept የሚለውን explain ለማድረግ scientists spent a lot of time and energy ሳይንቲስቶች በጣም ብዙ ጊዜና ኢነርጂያቸውን ስፔንት አድርገዋል ምን explain ለማድረግ abstract የሚለውና microscopic concept የሚለውን explain ለማድረግ ማለት ነው። but in this section we're gonna see the origin of the atomic theory በዚህ section ግን ምን ነው የምናየው የአቶሚክ ቲዮሪ ኦሪጂኑን ምናይ ይሆናል ማለት ነው። all modern scientists accept the concept of the atom ሁሉም የሞደርን ሳይንቲስቶች የአተምን ኤግዚስተንስ ምን አድርገዋል አምነዋል አተም አለ ብለው ነው የሚያምኑት። so but when the concept of atom was first proposed about 2500 years ago
ከ2500 አመት በፊት ፕሮፖዝ የተደረገ ነው ለመጀመሪያ ጊዜ የአተም ኮንሰፕት ማለት ነው። ancient philosophers laughed at the idea የበፊት ፊሎሶፈሮች ያው ትንሽ ተገርመው ነበር በአይዲያው ማለት ነው። ቅድም ጊዜ እንዳየነው it's just እንትና የተደረገው ፕሮፖዝ ያደረጉት ኤርሊ ኢንዲያኖችና ግሪክስ ናቸው ብለናል። so it has always been difficult to convince people about the existence of things that are too small to see ያው ሁልጊዜም ዲፊካልት ነው ለማሳመን ሰዎችን ኦርቢስ ከባድ ነው ሁልጊዜም። ለምን የሆነ ነገር ትንሽ የሆነ ነገር ለማየት በጣም ትንሽ የሆነ ነገር ለማሳመን አለ ብሎ ለማሳመን በጣም ከባድ ነው። we will spend some time considering the evidence or observations that convinced scientists of the existence of atom ኤቪደንሱ ላይ ብዙ ሰዓታችንን ስፔንድ ልናደርግ እንችላለን ማለት ነው። አሁን the indivisible atom የሚለውን አተም ኢንዲቪዚብል ነው የሚለው አተም ምንለው የማተር ኢንዲቪዚብል ፓርቱ ነው። ቅድም ጊዜ እንዳየ ነው የሚለውን ፓርት ግሪክ ፊሎሶፈር was emerged early in the 16th century BC የግሪክ ፊሎሶፈሮች ወይ የግሪክ ፈላስፋዎች ኢመርጅድ የሆኑት ኢርሊ ነው በ6ኛ ሴንቸሪ ቢሲ ኢርሊ ላይ የመርጅ የሆኑ ናቸው ኦር የመጡት በ6ኛ ሴንቸሪ ኢርሊ ገና እንትን ላይ ማለት ነው። ኦር 6ኛ ሴንቸሪ at the beginning እንደማለት ነው። centered in the city of Miletus on the Ionian coast in Asia Minor now called Turkey አካባቢ ነው። in the middle of 5th century BC an ancient Greek philosopher Empedocles taught that all material are made up of 4 things called elements: earth, air, water and fire. ከ5ኛ ሴንቸሪ ሚድል አካባቢ ላይ አንድ የግሪክ ፊሎሶፈር ምን ብሎ ነበር? ሁሉም ነገሮች ሜድ አፕ የሆኑት ከ4 ነገሮች ነው ብሎ ነበር። ከምን ከእርዝ፣ ከኤር፣ ከወተርና ከፋየር፣ ከምድር፣ ከአየር፣ ከውሃና ከእሳት ብሎ ነበር። ፕሌቶ student of Socrates and teacher of Aristotle የሶክራተስ ተማሪና የአሪስቶትል መምህር የሆነው ፕሌቶ adopted Empedocles' theory and coined the term element to describe these 4 substances. አዶፕት አድርጎት ነበር። ይሄ የኤምፔዶክለስ ቲዮሪን ፕሌቶ ምን አድርጎት ነበር? አዶፕት አድርጎት ነበር እና ሂስ ሰክሰሰር አሪስቶትል ደግሞ የሱ ተከታይ የሱ ተማሪ የሆነው also adopted the concept of 4 element የሚለውን ኮንሰፕትም እሱም አዶፕት አድርጎት ነበር። he introduced the idea that element can be differentiated based on properties such as hot versus cold, wet versus dry. For example, heating clay. እሺ እስከዚህ ነውና ምን ኢንትሮዲዩስ አድርጎ ነበር አሪስቶትል ምንለው በዚህ ፕሮፐርቲያቸው እንትኖቹ ሰብስታንሶችን ምን ያደርገ ኦር ኤሌመንቶችን ዲፈረንሺየት ኦር ዲተርማይን ያደርግ ነበር ይለይ ነበር። ምን እያለ ሆትን ከኮልድ ይሄ ሰብስታንስ ሆት ነው፣ ይሄ ሰብስታንስ ኮልድ ነው እያለ ይሄ ዌት ነው፣ ይሄ ድራይ ነው እያለ ማለት ነው። ለምሳሌ for example, heating clay in an oven could be thought of as driving off wire and adding fire, transforming clay into a pot ምናምን። ለምሳሌ ክሌይን አሸዋን ብናሞቀው ኦቨን ላይ could be thought as driving off wire waterን ድራይቭ እንደሚያደርግ ነገር ነው። እናም adding fire ደግሞ ብንጨምርበት transforming clay into a pot ውሃ አለው ከዛ በሱ ላይ ደግሞ እሳት ብንጨምርበት ምን ይሆናል? ወደ ክላይ የነበረው ወደ ፖት ይቀየራል። similarly water ውሃ ለምሳሌ cold እና wet አለ አይደል? falls from the sky as rain ወደ ምድር የሚወርደው በምን አማካኝነት ነው?
ከሰማይ በዝናብ አማካኝነት ነው። when an air አየሩ ሆትና ዌት ሲሆን ሙቅና ቀዝቃዛ ነገር ሲሆን ኩል ዳውን ያደርጋል ማለት ነው፣ ይቀዘቅዛል። and the Greek concept of four element existed for more than 2000 years እስከ 2000 ዓመት ያህል ይሄ ኮንሰፕት የፎር ኤሌመንት ኤግዚስተር ኮንሰፕት ኤግዚስት አድርጎ ነበር ማለት ነው። ዲሞክራተስ የሚባለው ከ460 እስከ 370 ቢሲ የነበረ ሰው ነው። was a Greek philosopher born in Abdera in the north of Greece። በግሪክ የግሪክ ፊሎሶፈር ዲሞክራተስ ምንለው አብደራ በሚባል ወደ ከግሪክ ወደ ኖርዝ ወደ ሰሜን አካባቢ የሚገኝ ቦታ ነው። እዛ አካባቢ ነው ቦርን አፕ ያደረገው የተወለደው ማለት ነው። እና ዲሞክራተስ ምንለው was a student of Leucippus የሉሲፐስ ተማሪ ነው። እና who proposed the atomic theory of matter ምን ፕሮፖዝ አድርጓል? የማተርን አቶሚክ ቲዮሪ ፕሮፖዝ አድርጎ ነበር፣ አስተዋውቆ ነበር። however there is little documentation on the philosophy of Leucippus። ያ ዲሞክራተስ የሉሲፐስ ተማሪ ነው እና አቶሚክ ቲዮሪን ፕሮፖዝ አድርጓል አለን፣ የማተርን ማለት ነው። እና ግን የሉሲፐስ ፊሎሶፊ ሊትል የሆነ ዶክመንቴሽን ነው፣ ያን ያህል የተጻፈ ነገር አልነበረም። it was Democritus who elaborated extensive work on his theory on the atomic structure of the physical world of the universe and the void of space። ግን የሉሲፐስን ሀሳብ ሞር ኦፍ ኢላቦሬትድ ያደረገው ኤክስቴንሲቭ ወርኩን ኢላቦሬት ያደረገው በሱ ቲዮሪ ማን ነው? ዲሞክራተስ ነው። እና on the atomic structure of ለፊዚካል ወርልዱ ኦፍ ለዩኒቨርሱ እና ለቮይድ ኦፍ ስፔሱ ማለት ነው። እና although ዲሞክራተስ ምንለው was a philosopher ቢሆንም እንኳን he is included among the list of great pioneers of physics and chemistry። ፊሎሶፈር ቢሆንም ግን ድንቅ ይሄ የፊዚክስ እና የኬሚስትሪ ሉቃን ነው እንላቸው ከነሱ ጋር ኢንክሉድ ይደረግ ነበር 19ኛ እና በ20ኛ ሴንቸሪ። በነዛም ላይ በፊዚክስ እና በኬሚስትሪም ላይ ሂያዝ እንትን ማለት ነው ኤላር ኦፍ እንትን ነበረው ማለት ነው፣ ኮንትሪቢዩሽኖች ነበሩት። እና this because many of his teaching on the structure of matter were demonstrated by scientists over 2 years after his death። ይሄ የሆነው በምንድነው? አብዛኞቹ ትምህርቶቹን ለምሳሌ ስለ አተም ስለ ማተር ስትራክቸር ያወራው በሳይንቲስቶች እስከ 2000 ዓመት በላይ ከሞተ በኋላ ከ2000 ዓመት በላይ ዲሞንስትሬት ተደርጎ ነበር። ዲሞክራተስ taught the theory of atomism which held the belief that indivisible and indestructible atoms are the basic component of all matter in the universe። ይሄ ኢንዲቪዚብል የሆነ ምን ቶት ዘ ቲዮሪ አቶሚዝም የሚባል ቲዮሪ አስተምሮ ነበር። ምንድነው ይሄ ኢንዲቪዚብል ሚል ማለት ነው። አተም ኢንዲቪዚብል እና ኢንዲስትራክቲብል ዲቪዚብል ማይሆን እና የማተሮች ቤዚክ ኮምፖነንት እንደሆነ አስተምሮ ነበር። እና the word atom is derived from Greek word atomos meaning indivisible ቅድም ያየ ነው ማለት ነው። ለዛ ነው አተም ምንለው ቃል ከግሪክ ወርድ ነው የመጣው፣ አቶሞስ ከሚል ግሪክ ወርድ። እሱ ምን ማለት ነው? ኢንዲቪዚብል ማለት ነው፣ ኦር አንከቴብል እንደማለት ነው፣ መቆለጥ የማይችል እንደማለት ነው። about 2500 years ago early Greek philosopher believed the entire universe was a single huge entity። እስከ 2500 ዓመት በፊት የነበረው የግሪክ ፊሎሶፈሮች ምን ነበር ብሎ የሚያምኑት? ዓለም የኢንታይር ዩኒቨርሱ ሲንግል ነበር፣ በጣም ሂዩጅ ነበር እና ሂዩጅ ኢንቲቲ ነበር፣ እንደዛ ብሎ ነበር የሚያምኑት። እና in other words everything was one። በአባባል ምን ማለታቸው ነው? ሁሉም ነገር አንድ ነው ብሎ ነው የሚያምኑት። they believe that all objects, all matter and all substance were connected as a single big
unchangeable thing ሁሉም ነገሮች ሁሉም ማተሮች እና ሁሉም ሰብስታንሶች ከሲንግል ከአንድ ትልቅ ከማይቀየር ነገር ጋር ኮኔክትድ የሆነ ነው ብሎ ነበር የሚያስቡት ኦር ከዩኒቨርስ ሊሆን ይችላል ከሱ ጋር ኮኔክትድ የሆነ ነው ከሲንግል ከሆነ ነገር ጋር ኮኔክትድ የሆነ ነው any kind of objects any kind of substances is connected as a single big unchangeable thing ብለው ነበር የሚያምኑት around 440 BC 440 BC ላይ አካባቢ ሉሲፐስ የሚባለው ኦሪጂኔትድ ዘ አተም ኮንሰፕት የአተምን ኮንሰፕት ኦሪጂኔት ያደረገው ሉሲፐስ የሚባለው ሰው ነው እና he and his pupil Democritus refined and extended it in future years ከዛ ከሱ በኋላ ዲሞክራተስ የሚባል ሰው ሪፋይንድ አድርጎትና ኤክስቴንድ አድርጎታል የሱን ቲዮሪ ቀደም ጊዜ ብለን ነበር ሉሲፐስ እንትን ሊትል የሆነ ዶክመንቴሽን ነበር የነበረው ሞር ኦፍ የሰራበት ዲሞክራተስ ነው እና the work of Lysippus and Democritus was further developed by Epicurus የሉሲፐስ እና የዲሞክራተስ ስራ further develop ሆኖ በደንብ ያደገው በማን ነው በኤፒኩረስ ነው በኤፒኩረስ አማካኝነት ነው ከ341 እስከ 270 BC ማለት ማለት ነው who made the ideas more generally known አይዲያዎችን ምን አድርጓል ሜድ አድርጎ ነበር ሰርቶ ነበር አይዲያዎችን ክሬት አድርጎ ነበር ወደ ሞር ጀነራሊ ነው ወደሚሆኑ በደንብ እንዲታወቁ ማለት ነው there are 5 major points to their atomic idea አምስት ሜጀር የሆኑ አምስት ዋና ዋና የሆኑ ፖይንቶች ነበሩ ለአቶሚክ ማለት ነው አምስቶቹንም እናያቸው አንደኛው ምን ነበር የሚለው at all matter is composed of atoms which are bits of matter too small to be seen ሁሉም ማተሮች ኮምፖዝድ የሆኑት ከአተም ነው ሁሉም ማተር የተሰራው ከምንድነው ከአተም ነው ብሎ ነበር እናም which are bits of matter too small to be seen እነዚህ አተም ምንላቸው ማተሮች ሆኖ በአይን ለማየት በጣም ትንንሽ የሆኑ አተሞች እና አንከቴብል የሆኑ ያልናቸው ቀድም ማለት ነው በጣም ትንንሽ የሆኑ በአይን ለማየት በጣም ትንንሽ ከሆኑ አተሞች የተሰራ ነው ማተር ምንለው ነበር የመጀመሪያው These atoms cannot be further split into smaller portions ይሄ አተም further split መሆን አይችልም further divide ልናደርገው አንችልም ልንከፋፍለው አንችልም because it's too small ማለት ነው to divide ለመከፋፈል በጣም ትንሽ ስለሆነ small portion of a matter ስለሆነ it couldn't be it cannot be further splitted ማለት ነው split ማድረግ አይቻልም ማለት ነው በጣም ትንሽ ስለሆነ Democritus reasoned that if matter could be infinitely divided it was also subject to complete disintegration from which it can never be put back together Democritus ምን ሪዝን አድርጎ ነበር ሪዝን አውት አድርጎ ነበር ማተሮች ኢንፋይናይትሊ ዲቫይድድ ከሆኑ ማለትም ያለ ገደብ መከፋፈል የሚችሉ ከሆነ it was also subject to complete disintegration ይሄ ማለት ለኮምፕሊት ዲስኢንቴግሬሽን ሳብጀክትድ ናቸው ማለት ነው from which it can never be put back together ወደ ቦታው ወደ መጀመሪያው ለመመለስ በማይቻልበት ሁኔታ ኮምፕሊቲውን disintegration ሳብጀክትድ ናቸው ነው የሚለው በግሪክ in Greek the prefix a means not ማለት ነው አቶሞስ ላይ አይተናል ቀደም a ማለት not እንደማለት ነው እና and the word tomos ማለት ደግሞ ከት ነው ያ tomos ማለት ከት divisible እንደማለት ነው ከዛ a tomos ሲሆን ደግሞ not cut or indivisible ይሆናል ማለት ነው our word atom therefore comes from atomos a Greek word meaning uncuttable or indivisible ማለት ነው የኛም ቃል አተም የሚለው ቃል የሚመጣው አቶሞስ ከሚል የግሪክ ወርድ ነው meaning uncuttable ለማይከት የማይደረግ እና it's no longer to cut ማለት ነው መቅረጥ አንችልም ማለት ነው this very small to be cut ማለት ነው በጣም ትንሽ ስለሆነ ሁለተኛው ምንድነው ሁለተኛው አይዲያ ምንድን ነበር there is a void ነበር which is an empty space between atoms void አለ በአተሞች መካከል void ምንለው empty space አለ ነው የሚለው void ማለት ያ ባዶ ነገር ባዶ ቦታ ነው ባዶ ቦታ አለ ነው ማለት የሚለው
በአቶሞች መካከል ባዶ ቦታዎች አሉ። ሉሲፐስ ቢሊዛት ሉሲፐስ የሚያምነው ምንድነው? in the existence of an empty space between atoms በአቶሞች መካከል empty space ባዶ ቦታ አለ ብሎ ነው የሚያምነው። given that all matter is composed of atoms then all changes must be as a result of the movement of atoms ምንድነው የሚለን? ሁሉም ማተሮች ኮምፖዝድ የሆኑት በአተም ከሆነ ሁሉም ቼንጆች ደግሞ የሚሆኑት በምኖች ነው? በአተሞች ሙቭመንት ነው። አተሞች ደግሞ ሙቭ ሊያደርጉ የሚችለው it need to have empty space ማለት ነው። ለምን ሙቭ ለማድረግ ጨልም ማለትም ሁሉም ቦታዎቹ occupied ከሆኑ we can't move ማለት ነው። so we need an empty space to move ማለት ነው። so movement of atom አለ የሚለው እንትን empty space አለ ለሚለው ሐሳብ ፕሩቭ የሚያደርገው እሱ ነው። እና ሁሉም ማተሮች ኮምፖዝድ የሆኑት ከአተም ከሆነ ሎጂክ ነው። ሁሉም ማተሮች ከአተም ኮምፖዝድ ከሆነ ይሄ ማለት በአተሞች ሙቭመንት ምክንያት ነው ይሄ ሀፕን ሊያደርግ የሚችለው። እና አተሞች ደግሞ ሙቭ ሊያደርጉ የሚችሉት however to move there must be a void ያ ሙቭ ደግሞ ለማድረግ void ያስፈልገናል፣ empty space ያስፈልገናል ማለት ነው። ባዶ ቦታ ያስፈልገናል። a space entirely empty of matter through which atoms can move from place to place አሁን የነገርኳችሁ ነው። ስፔስ ካለን ከዛ ፍሪ ስፔስ ካለ ምን ማድረግ ይችላሉ? ከአንድ ወደ አንድ ቦታ ሙቭ ማድረግ ይችላሉ ነው የሚለው። the problem with this assumption is that በዚህ assumption or በዚህ አይዲያ or ግምት assumption ብለን የተነሳ ነው። ሶ በዚህ given that ብለን የተነሳ ነው። ሶ በዚህ assumption ፕሮብሌሙ ምንድነው? ችግሩ ምንድነው? or drawback if there is an entirely void space between atoms then what holds the atom together በመካከላቸው ክፍት ቦታ ካለ ምንድነው ሁለታቸውን አንድ ላይ ሊያደርጋቸው የሚችለው? ሶ ተለያይተዋል ማለት ነው። ለምሳሌ between atoms there is there is an existence of an empty space አለ። ሶ በመካከላቸው empty space ካለ ምንድነው ሁለታቸውን ሊያጣምራቸው የሚችለው? ያ I think it's logical አይደል? Leucippus and Democritus didn't answer this question. Leucippus እና Democritus ደግሞ ይሄንን መልስ መመለስ አልቻሉም ነበር ማለት ነው። so let's move to ሶስተኛው አይዲያ ወደ ሶስተኛው አይዲያ ሙቭ እንየው ማለት ነው። ሶስተኛው አይዲያ እንደሚለው atoms are completely solid። ሶስተኛው አይዲያ አተሞች completely solid የሆኑ ናቸው አለ። ሶሊድ ናቸው፣ በቃ አተሞች ሶሊድ ናቸው፣ ጠጣር ናቸው፣ completely solid ናቸው አለ። this means that there can be no void inside on an atom itself። በአተም between atom አለ ብለናል፣ ግን በአተም መካከል ግን በአተም በራሱ አተሙ ውስጥ ግን ምንም void ምንለው ነገር የለም። an atom would be subject to change from outside and could disintegrate otherwise። ይሄ ምንድነው? ቼንጅ የሚሆነው ከአውትሳይድ ነው እንጂ within an atom void የሆነ ነገር የለም። በአተሙ ውስጥ ምንም አይነት void የለም፣ ምንም አይነት empty space የለም ነው የሚለው። ቼንጁ የሚፈጠረው ምንድነው? አውትሳይድ ባለው በአተሞች መካከል ባለው empty space ነው እንጂ within an atom inside of an atom there is no void ነው የሚለን ማለት ነው። then it wouldn't be an atom። then it wouldn't be atom ሊሆን አይችልም የሚለው። an atom would be subject to አተሙ ለሳብጀክት ቱ አውትሳይድ ላይ ነው ቼንጅ የሚፈጠረው ማለት፣ ግን ኢንሳይድ ላይ ዲስኢንተግሬት ካደረገ አተምነቱ ይቀራል ነው የሚለው። ያ አይ ቲንክ ኢትስ ኦብቪየስ ይመስለኛል። አራተኛ atoms are homogeneous with no internal structure። አተሞች ምንድናቸው? ሆሞጂኒየስ ናቸው። ሆሞጂኒየስ እና ሄትሮጂኒየስ አይ ሆፕ ያ ሳይንስ የሚለው ክላስ ላይ ያችሁት ይመስለኛል። ሆሞጂኒየስ ምንላቸው ዘሴም የሚሆኑ ነገሮች ናቸው እና አቶሞች ሆሞጂኒየስ ናቸው with no internal ያለ ኢንተርናል ስትራክቸር ሆሞጂኒየስ ናቸው።
the absolute solidity of the atom also leads to the notion that atoms are homogeneous አተሞች ሶሊድ ናቸው የሚለው ኮንሰፕት ወዴት ይመራናል ወደ ሆሞጂነስ ናቸው ወደሚለው ይወስደናል ማለት ነው or the same or the way በሁሉም ቦታቸው ተመሳሳይ ናቸው የሚለውን ይወስደናል ለምን ምንም አይነት ክፍተት ከሌለ so they are solid ናቸው solid ከሆኑ ደግሞ ምንም አይነት ልዩነት የለም ካለን the same ናቸው similar ናቸው ማለት ነው አተሞች so another way to express this that an atom could have no internal structure አተሞች በሌላ መንገድ ስንገልጸው አተሞች ምንም አይነት ኢንተርናል የሆነ ስትራክቸር የላቸው ሌላ አምስተኛው ፖስቱሌት እና አምስተኛው አይዲያ atoms are different in size in their size shape and weight አተሞች በምን ይለያያሉ በሳይዝ ይለያያሉ በሳይዛቸው በሼፓቸው ሊሆን ይችላል እና በዌታቸው የሚለያዩ ናቸው ነው የሚለው Democritus then reasoned that changes occur when the many atoms not known as atoms atoms በአተም በሚባል የሚታወቀው ሳይሆን አቶሞስ ብዙ አቶሞስ in an object were reconnected or recombined in different ways changes occur የሚያደርጉት ብዙ አቶሞሶች ምን ሲሆኑ ነው ሪኮኔክት እና ሪኮምባይንድ ሲያደርጉ ነው በተለያየ መንገድ ሲገናኙ or ኮምባይን ሲሆኑ ነው ምን የሚሆነው change occur change የሚፈጠረው ማለት ነው እና Democritus even extended this theory suggesting that there were different varieties of atoms with different shapes, size and mass. Democritus ምን አድርጎ ኤክስቴንድ አድርጎት ነበር ይሄን ቲዮሪ አስፍቶት ነበር የተለያዩ ቫራይቲ ኦፍ አቶሞች የተለያዩ ካይንድ ኦፍ አቶሞች or የተለያዩ አይነቶች የአተም አይነቶች የተለያየ ሼፕ ነው ያላቸው የተለያየ ሳይዝ ነው ያላቸውና ማስ ነው ያላቸው or weight ነው ያላቸው ብሎ extend አድርጎታል ማለት ነው The generally accepted atomic model of Democritus is the solid sphere generally ሁሉም ሰው accept የሚያደርገው የዲሞክራተስ የአቶሚክ ሞዴል ምንድነው the solid sphere የሚለው ነው ይሄን ነገር ያዙት solid sphere ነው የሚለው ነው አተምን ሞዴል ሲያደርገው the solid sphere ብሎ ነበር ያስቀመጠው so እንደ ኳስ ነገር ሆኖ ሶሊድ የሆነ ስፌር ነው ብሎ ነበር ሪፕሬዘንትድ አተም ማለት ነውና ይሄ ዲሞክራተስ ሞር ጀነራሊ አክሴፕትድ የተደረገበት ነው ይሄንን በደንብ ያዙት እና however since Aristotle and other prominent thinkers of the time strongly oppose the idea of the atom ነገር ግን አሪስቶትል እና ሌሎች ፕሮሚናንት ቲንከሮች ምን አድርገው ነበር the time strongly oppose the idea of the atom ይሄን አተም አሪስቶትል እና ሌሎች ፕሮሚናንት የሆኑ ቲንከሮች ይሄንን የአይዲያ ኦፍ አተም ኦፖዝ አድርገውት ነበር ማለት ነው ተቃርነውት ነበር their theory was disregarded and essentially buried until the 16th and 17th century ይሄ ቲዮሪ ምን ተደርጎ ነበር disregarded ተደርጎ ነበር I think or ተገሉ እና ተቀብሮ ነበር እስከ 16ኛ እና 7ኛ ሴንቸሪ 17ኛ ሴንቸሪ ድረስ ይሄ እንትን በቃ ተስቶ ነበር እና in time Lavoisier innovative ነው እና 18ኛ ሴንቸሪ ላይ experimented accurately measured all substances involved in the burning process proving that when substance burn there is no net gain or loss of weight ነው የሚለው Lavoisier established እሺ እስከዚህ ነውና በ18ኛ ሴንቸሪ accurately measured all substance ሁሉም ሰብስታንሶች involved የሆኑት በምን መልኩ ነው አለ Lavoisier የሚባለው ሰውዬ በበርኒንግ ፕሮሰስ ነው በርኒንግ አለ በመቀጣጠል ሂደት ማለት ነው ሲቃጠሉ ምናምን ነው ፕሮሰስ ምን የሚሆኑት ምንድነው የሚሉት ኢንቮልቭ ያደረጉት በዛ መንገድ ነው የሚለው proving that prove የሚያሳይ ምንድነው እሱን ፕሩቭ ለማድረግ ምን አደረገ ሰብስታንሶች በርን በሚሉበት ሰዓት there is no net gain or loss of weight ምንም አይነት ኔት የሆነ ጌን አናገኝም loss of weight አይኖርም
አሲቲዝም ለምሳሌ እሳትን ብናቃጥለው ለምሳሌ የሆነ ወረቀት ብናቃጥል መጀመሪያ የነበረው ዌይት እና አፍተር በርኒንግ we can get the same thing ማለት we can get the same weight so no loss no gain ነበር እያለ የነበረው እና ላቮይዘር established ምን establish ያደረገ the science of modern chemistry የሞደርን ኬሚስትሪ establish ያደረገ the science of modern chemistry establish ያደረገና which gained greater acceptance ይሄ the science of modern chemistry establish ካደረገ በኋላ በጣም ብዙ ተቀባይነት አግኝቶ ነበር this because of the effort of John Dalton ይሄ በማን ምክንያት የመጣ ነው በጆን ዳልተን effort የመጣ ነው ማለት ነው ይሄ በጆን ዳልተን effort የመጣ ነው ማለት ነው who modernized the ancient Greek idea of elements atom compound and molecule ይሄ ጆን ዳልተን ምንለው ቅድም ጊዜ ሳይንቲፊካሊ ቴስት ማድረግ የቻለ ሰው ነው ብለናል ሶ እና እሱ የግሪክን አይዲያዎች የአተም የኤሌመንት የኮምፓውንድ እና የሞለኪውል አይዲያዎችን ሞደርናይዝ ማድረግ የቻለ ሰው ነውና ዳልተን also provided a means of explaining chemical reaction in quantity terms ዳልተን ምን ፕሮቫይድ አድርጓል ኬሚካል ሪአክሽንስ ኤክስፕሌን አድርጎ ነበር ኬሚካል ሪአክሽን በኳንቲቴቲቭ ተርም በኳሊቲ ሳይሆን በኳንቲቲ ኢን ኳንቲቴቲቭ ተርም ኬሚካል ሪአክሽን ምን አድርጎ ነበር ኤክስፕሌን አድርጎ ነበር እና በመጨረሻ የኢርሊ ግሪክ ፊሎሶፈር ድሮባክ ኦር ሊሚቴሽን ኦር የነሱ ችግራቸውን ምናይ ይሆናል The early Greek philosophers tried to understand the nature of the world through the reason and logic but not through experimentation and observation እንዳየነው ነው ቴስት ለማድረግ በጣም ከበድ ያለ ነበር it's difficult to test their idea ማለት ነው at that time ማለት ነው እና በጊዜው ቴስት ለማድረግም ከባድ ነበር እና it's just በሪዝን እና በምክንያትና በሎጂክ ነበር የተደገፈው የነሱ አንደርስታንዲንግ ኔቸሩን አንደርስታንድ የሚያደርጉት በሪዝን እና ሪዝን አውት በማድረግና it's just በሎጂክ በመኪኑ ነበር እና but not through experimentation እና observation በኤክስፐሪመንት እና በኦብሰርቬሽን ቤዝድ የሆነ አልነበረም እና as a result they had some very thought provoking ideas but they felt no need to justify their ideas based on life experience on life experience ምን ማድረግ justify ማድረግን ማይቻሉ አይዲያዎች ነበሩ እና in a lot of ways you can think of the Greek philosopher as a being all thought and no action ምን ብለን ማሰብ እንችላለን ግሪክ ፊሎሶፈሮችን አሳቢዎች ነበሩ እንጂ የአክሽን ሰዎች አልነበሩም ብለን ማሰብ እንችላለን just all thoughter and not action takerዎች አልነበሩም ብለን ማሰብ እንችላለን it's truly amazing how much they achieved using their minds but because they never performed any experiment they missed or rejected a lot of discoveries that they could have made otherwise ግን አንድ ነገር ግን ማለት እንችላለን it's truly በጣም amazing የሆነ እና በጣም የሚያስገርም የሆነ ነገር ነው አቺቭ ያደረጉት it's just using ማይንዳቸውን ብቻ በመጠቀም ማለት ነውና ነገር ግን they never performed ምንም አይነት ኤክስፐሪመንት ግን ፐርፎርም አላደረጉም ነበር it's just reason እና ሎጂክ ነበር የነበራቸው እና they missed እኛ ምናስብ ከሆነ ሚስት አድርገዋልና ሪጀክት lot of ዲስከቨሪያቸውን ሪጀክት እናድርገው ካልን ግን የሰሩትን ነገር አንችልም so we can say they are truly amazing የሆነ ነገር ነበር የሰጡን Greek philosopher dismissed Democritus theory entirely የግሪክ ፊሎሶፈሮች ዲሞክራተስን ቲዮሪ entirely ነበር ዲስሚስ ያደረጉት እና sadly it took over 2 millennia before the theory of atoms or atoms that are known today was fully appreciated ይላል so it's all about today's lesson today's class thank you very much for having me your time and attention በሌላ separate videos እስክንገናኝ ድረስ thank you